እሺ ማንቸስተር ዩናይትድ ከራስመስ ሆይለንድ በኋላ ሌላ ዴንማርካዊ ተጫዋች ለማስፈረም እንቅስቃሴ በይፋ ጀምሯል ተብሎ የተገለጸ ይገኛል። ተጫዋቹ በፖርቹጋል ሊግ በፖርቶ የተጫወተ የሚገኘው ቪክተር ፍሮሆልት ይባላል። ይህ ተጫዋች ተስፈኛ ነው፣ ወጣት ነው፣ አማካኝ ነው። በትሬኳቲስታ የማጥቃት እንቅስቃሴ ላይ መሰረት የሚያደርገውን አይነት የአማካኝ ክፍልን ይዞ የሚንቀሳቀስ ተጫዋች ስለመሆኑ መናገር ይቻላል። ዴንማርካዊ አማካኝ ነው። በሜዳ ላይ እንቅስቃሴው የታላላቅ ክለቦችን ትኩረት እንደሳበም እየተገለጸለት ነው የሚገኘው። እንደ ቱቶ ጁቬ ዘገባ ከሆነ ማንቸስተር ዩናይትድን ጨምሮ አትሌቲኮ ማድሪድ እና ጁቬንቱስ የተጫዋቹ ጥብቅ ፈላጊዎች ስለመሆናቸው ዘግቧል። እንግዲህ 19 ዓመቱ ላይ ነው የሚገኘው የዴንማርካዊ አማካኝ በፖርቹጋል ሊግ ወይም በፖርቹጊዝ ሊግ እንግዲህ ምርጥ እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከልም ስሙ ይጠቀሳል። ባሳለፍነው ክረምት የዝውውር መስኮት ላይ ነበር እንግዲህ የዴንማርኩን ተወካይ ቡድን ኮፐንሄገንን በመልቀቅ 20 ሚሊዮን ዩሮ ወጪ ተደርጎበት ወደ ስታዲዮ ዴ ድራጎ ያመራው ማለት ነው። ከዛን ወዲህ ሁሉም መራግሮች ላይ ተሰልፎ የተጫወተ ሲሆን 4 ጎሎችንም በስሙ ማስቆጠር የቻለ ተጫዋች ነው። እንግዲህ መጪው የጥር የዝውውር መስኮት ሊከፈት 2 ወርና ከዚያ ያነሰ ጊዜ ነው የሚቀረው። ታዲያ አንድ የአማካይ መስመር ተጫዋች ለማስፈረም በዋናነት ክለቡ ከፍተኛ ጥረትም እያደረገ ይገኛል። ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያያዘ ቀዮች ሰይጣናት በዋናነት የዝውውር ኢላማቸው ካርሎስ ባሊባ ቢሆንም ይህ ተጫዋች ግን አንደኛ 6 ቁጥር ተጫዋች ነው፣ ሁለተኛ ደግሞ የማጥቃት እንቅስቃሴ ላይ መሰረት የሚያደርግ አይነት ተጫዋች አይደለም። ሞር ኦፌንሲቭ ሳይሆን ዲፌንሲቭ ትሬቱ ያመዝናል። ያ ብቻም አይደለም፣ በጣም ከፍተኛ የዝውውር ሂሳብ ነው ለዚህ ተጫዋች እየጠየቀ የሚገኘው። ስለዚህ ያንን ገንዘብ በጥር የዝውውር መስኮት ላይ ማንቸስተር ዩናይትድ ከካዝናቸው አውጥተው ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ አይገመትም። በመጪው ክረምት ግን ምናልባት ተጫዋቹን ለማስፈረም ከፍተኛ ጥረት የሚያደርጉበት እንቅስቃሴ ያደርጋሉ ተብሎም ይገመታል ማለት ነው። ከዛ በተጨማሪ ክለቡ አንገብጋቢ በሆነ መንገድ ማደስ አለበት ተብሎ በብዙዎች እየተነሳ የሚገኘውን ኦፌንሲቭ ትሬት ላይ ያለውን ወይም ደግሞ የማጥቃት እንቅስቃሴያቸው ሊያጠናክር የሚችል የአማካይ መስመር ክፍት በሆነ መንገድ ለማጠናከር በማሰብ ፊታቸውን ወደዚህ ተስፈኛ ተጫዋች አማካይ መስመር ተጫዋች ሆነው ወደ ፍራውል ታዙሯል ማለት ነው። ካርሎስ ባሊባ፣ ኤሊየት አንደርሰን፣ ሚጉኤል ሃሬጊዛር፣ ኮነር ጋላገር፣ ጆ ጎሜዝ እነዚህ ዩናይትድን ከብዙ በጥቂቱ በአጠቃላይ በእጩነት ከያዛቸው የአማካይ መስመር ተጫዋቾች መካከል ስማቸው ይጠቀሳል። ፍራውልት ደግሞ ሌተስት አዲሽን ነው ወይም ደግሞ የዩናይትድ ዊሽ ሊስታቸው ወይም የምኞት ዝርዝራቸው ላይ እንግዲህ ስሙን ያሰፈሩ ተጫዋች ስለመሆኑ በግልጽ መናገር እንችላለን። ይህ ተስፈኛ ወጣት ኮከብ ተጫዋች ገና 19 ዓመቱ ላይ ነው የሚገኘው። እንግዲህ ስለዚህ ፖርቶ ያው የውል ማፍረሻውን እንዲከፈል ነው የሚፈልጉት ማለትም ወደ 85 ሚሊዮን ዩሮ ገደማ ውጪ ካልተደረገ በስተቀር ተጫዋቹን በመጪው ጥር ወር ላይ ሚድ ሲዝን በፍጹም ክለባቸው እንዲለቅ ይፈቅዳሉ ተብሎ አይገመትምና ይሄ ገንዘብ ደግሞ ስንት ነገር ይጠበቅበት። ሌላኛው ዴንማርክ አጥቂ ራስመስ ሆይለንድን እንደወረደ ለማስፈረም የወጡት ገንዘብ ነው። በነገራችን ላይ ማንቸስተር ዩናይትድ 85 ሚሊዮን ዩሮ ነበረ ወጪ አድርገው በ2022 ተጫዋቹን ከጃምፒሮ ጋስፔሪኒ ቡድን አታላንታ ያስፈረሙት ማለት ነው በጊዜው። እንግዲህ ሁለቱም ተጫዋቾች ባሳለፍነው ማክሰኞ በስኮትላንድ በተሸነፈችውና ወደ ዓለም ዋንጫ የማለፍ እቅዷ በኮንቲኔንታል ፕሌይኦፍ ላይ የሚወሰንባት ዴንማርክ ብሔራዊ ቡድን ውስጥ ተካተው በቋሚነት ተሰልፈው የነበሩት ተጫዋቾች እንደነበሩ ይታወቃል። ፍራውልት የነበረው እንቅስቃሴ በጣም አስደናቂ እንደነበር መናገር እንችላለንና በአጠቃላይ ተጫዋቹ ቀደም ላይ እንዳነሳ ነው ትሬኳቲስታ ወይም 10 ቁጥር ቦታ ላይ የሚጫወት ተጫዋች ከመሆኑ ጋር በተያያዘ አንድ ቡድን የማጥቃት እንቅስቃሴውን እንዲጠናከርና የግብ ዕድሎችን በተደጋጋሚ እንዲፈጠር ወይም ለመፍጠር ወይም ቻንስ ክሪኤሽን ላይ ትኩረት አድርጎ የሚሰራ ወይም በዛ ሂደት ላይ ላቅ ያለ ሚና ለአንድ ቡድን ሊወጣ የሚችል ተጫዋች ያደርጓል። ዩናይትድ የአማካይ መስመራቸውን ለማጠናከር ከብሩኖ ፈርናንዴዝ መስዋዕት ሊያደርጉ እንደሚችሉም ጎን ለጎን እየተዘገበ የሚገኘው ሌላው ትልቅ ርዕሰ ጉዳይ ነው። በተለይ ብሩኖ ፈርናንዴዝ ከዚህ ዓመት በዘለለ ማንቸስተር ዩናይትድ ቤት ላይ ቆይ እንደሚችል እየተገለጸ ይገኛል። አምናም ከፍ ባለ መንገድ ከሳውዲ ቡድን አልሂላል ከፍተኛ የዝውውር ሂሳብ ለማንቸስተር ዩናይትድ ቀርቦ ዩናይትድ ነው ዝውውሩን ያልፈለገው። ተጫዋቹን በዩናይትድ መቆየትም ምርጫው በማድረጉ ምክንያት ዝውውሩ ሳይሳካ መቅረቱ የሚታወቅ ጉዳይ ነው። አሁን ግን ምናልባት የዓመት ከተጠናቀቀ በኋላ ያው ብሩኖ ፈርናንዴዝ 30ዎች ውስጥ ገብቷል። ምናልባትም ከዚህ ተጫዋች የሚገኝ ረብጣ ገንዘቦች ካሉ ወጣቶች ላይ እንደተለመደው የአይኖስ ኬሚካል ግሩፕ የስትራቴጂካል አካሄዳቸውን መሰረት ባደረገ መንገድ አንድ ተስፈኛ ወጣት ተጫዋች ለማስፈረም ጥረት ያደርጉበታል ተብሎም እየተገለጸ ይገኛል። ዞሮ ዞሮ በቀጣይ ዩናይትድ ይህንን ተጫዋች ማለትም ይህንን ዴንማርካዊ ተጫዋች የሆነውን ቪክተር ፍሮሆልትን እንግዲህ ለማስፈረም በቀጣይ የሚወስዷቸው እርምጃዎች ምን ይሆናሉ የሚሉት ጉዳዮች የሚታይ ይሆናል። ከዛ ውጪ አርሰናል በመጪው ሰኔ ወር ከቪዚት ሩዋንዳ ጋር የሚኖራቸው የአጋርነት ስምምነት ፍጻሜውን እንደሚያገኝ በይፋ ለማወቅ ተችሏል። እንግዲህ መድፈኞቹ ከቪዚት ሩዋንዳ ጋር ያላቸውን ውል እንግዲህ የውድድር ዘመን ከተጠናቀቀ በኋላ እንደማይቀጥል ነው በይፋ ያሳወቁት። ክለቡ ያለውን ግምት ወይም ደግሞ ቫልዩ እንዲሁም ደግሞ ስታንዳርድ የክለቡን የጥራት ደረጃ ከግምት ውስጥ ያልከተተ የአጋር ስምምነት ነው በሚል ተቃውሟቸውን ሲያሰሙ የነበሩ የመድፍ ደጋፊዎች እንደነበሩ ይታወቃል። ይሄ በአጠቃላይ ምዕራባውያን ብለን ልናነሳው እንችላለን። እንዲሁም ደግሞ በመላው ዓለም ላይ በተለይ ነጮች ለአፍሪካ እግር ኳስ፣ ለአፍሪካ እንቅስቃሴ፣ ለአፍሪካ ቱሪዝም፣ ለአፍሪካ እድገት ለሁሉም ነገር ያላቸውን አመለካከት በግልጽ የሚያሳይ ነው። ፍጹም ተቀባይነት የሌለው ድርጊት ነበር። በተለይ የመድፉ ደጋፊዎች እንዴት አርሰናልን የሚያክል ክለብ ቪዚት ሩዋንዳ ውስጥ ወደ አፍሪካ ውስጥ የሚገኝ አንድ ቡድን ቱሪዝም እንቅስቃሴ ለማጠናከር በሚል እንዴት አጋርነት ስምምነት ይፈጽማል የሚል ጥያቄን በስፋት ሲያነሱ ነበረ። በነገራችን ላይ ይሄ በመላው አፍሪካ ውስጥ ባሉ ዜጎች የተወገዘ ነገር ነው። በነገራችን ላይ ይህ ስምምነት በአጠቃላይ የሩዋንዳ መንግስት ወደ 10 ሚሊዮን ፓውንድ ወጪ ያደረገበት ነው። አንደኛ አርሰናል ገቢ ያገኝበታል ወደ 13.3 ሚሊዮን ዶላር ማለት ነው በአመትና ይህንን ገቢ ሲያገኝበት የቆየ የስፖንሰርሺፕ ስምምነት ውል ስለመሆኑ መናገር ይቻላል። ከዛ በተጨማሪ ስንት አፍሪካውያን ተጫዋቾች አይደል እንዴ ለአርሰናል
ለአርሰናል ስኬት ትልቅ ተዋናይ የነበሩት ንዋንኩ ካኑ በትልቁ የሚነሳው ተጫዋች ነው። አፍሪካ የሆነው በእግሮቹ ታምሮችን የሚሰራ ናይጄሪያ ተጫዋች ነበር። 2 ፕሪሚየር ሊግና 2 ኤፍኤ ካፕ ክብሮችንም ማሳካት ችሏል። እንዲሁም ቼልሲ ላይ የሰራው አትሪክ ብዙ ጊዜ ይነሳል ከንዋንኩ ካኑ ጋር በተያዘ። ከዚ ውጪ ማኑኤል አዲቫየር እንደ ቶጎ ተጫዋች 30 ጎሎችን በ2007 በ2008 የውድድር ዘመን ላይ ያስቆጠረ ተጫዋች ነው። እንደው ከቅርብ እስከ ሩቅ ነው የምናነሳቸው። ኮሉትሬ ሌላው የሚነሳው ተጫዋች ነው። በኢሳት የፔፕ ጋርዲዮላ ኮቺንግ ስታፍ ውስጥ ይገኛል። የ2003 የ2004 ኢንቪንሲብል ሲዝን ላይ ሜምበር ወይም ደግሞ አንዱ አባል እንደነበር ይታወቃል። በጣም ፋን ፌቨራይት ወይም ደግሞ ደጋፊዎች ዘንድ ከሚወደዱ ተጫዋቾች መካከል አንዱ እንደነበር ይታወቃል። ፒየር-ኤመሪክ ኦባሜያንግ አርሰናል አምበልም ጭምር ነበር። 2020 የኤፍኤ ካፕ ክብር እንግዲህ ዋንጫውን ሲያሳኩ ቡድኑን በአምበልነትም እየመራ ዋንጫውን ከፍ አድርጎ ያነሳ ተጫዋች ነው። በተለይ በፍጻሜው 2 ጎል ያስቆጠረ ተጫዋች ነው። የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ሆኖ በጣምራም ከመሐመድ ሳላና ከሳዲዮ ማኔ ጋር እንዲሁም ጎልደን ቡት መውሰድ የቻለም በጣም ጀግና አጥቂ እንደነበር ይታወቃል። ቶማስ ፓርቴ ግልጽ በሆነ መንገድ የቅርብ ጊዜ ምሳሌ ሊሆን የሚችል ተጫዋች ነው። ያው 2022-2023 የውድድር ዘመን ደግሞ በተለይ አርሰናል በጣም ከፍ ባለ መንገድ የውድድር ዘመኑን 2 ደረጃ ይዞ ቢያጠናቀቁም ግን በነበራቸው የቡድን እንቅስቃሴ ላይ ፓርቲ ሚና በጣም ከፍተኛ እንደነበር ይታወቃል። አሌክስ ኦምቢሎንግ ሌላው ካሜሮናዊ አማካኝ ይጠቀሳል። 2011-2012 ትልቅ የውድድር ዘመን ነበረ። በጣም ዲፕ ፕሌይሜከር ከሆኑ ተጫዋቾች ኳስን ከኋላ መስርተው በመጫወት መንገድ ላይ ትልቅ አስተዋጽኦ የሚያበረክት በተለይ ቫን ፐርሲ የአየር ላይ ኳሶችን ብዙ ጊዜ እንዲጠቀም ምክንያቱ አሌክሳንደር ቢሎንግ እንደነበር ይታወቃል። ይህ ካሜሮናዊ አማካኝ በስፋት ይነሳል። መሐመድ ኤልኔኒ ከዛ ውጪ ክሪስቶፈር ዊያም እንዲሁ በአርሰናል የተወሰነ ዓመት ተጫውቷል። ኢማኑኤል ፍሪምፖንግም እንዲሁ ከብዙ በጥቂቱ የሚነሱ ጋናዊ ተጫዋች ነው። ኢማኑኤል ፍሪምፖንግ ይሁሉ ተጫዋች አፍሪካዊ ነው። በአርሰናል ቤት ይነስ የሚብዛም አስተዋጽኦአቸው ከፍ ያሉ ተጫዋቾች እንደነበሩ መናገር እንችላለንና እንዴት ነው ከቪዚት ሩዋንዳ ጋር ስምምነት የሚፈጽሙት የሚለው ሐሳብ ምን ያክል ተቀባይነት የሌለው እርግጥ ሁሉንም የአርሰናል ደጋፊ የሚወክል አይደለም፣ ግን በአጠቃላይ ሐሳቡም ሲነሳና በስፋት መነጋገሪያ ርዕስ ስለነበር ነው እኛም በስፋት ጉዳዩን ለማንሳት የሞከርነው ማለት ነው። ዞሮ ዞሮ አርሰናል ከቪዚት ሩዋንዳ ጋር ለ8 ተከታታይ ዓመታት የቆየ ኮንትራት ወይም ደግሞ የቆየ የስፖንሰርሺፕ አጋርነት ስምምነት ነበራቸው። በአርሰናል እዚህ ይሄ ስሊቫቸው ወይም እጅጌው ላይ ቪዚት ሩዋንዳ የሚል ጽሑፍ ሰፍሮ ይታያልና ይህም ለ8 ዓመት ወይም ለ8 የውድድር ዘመን አብሮ የቆየ ነው። ይሄ የውድድር ዘመን ግን የ2025-2026 የውድድር ዘመን ግን የመጨረሻቸው እንደሚሆንና በጋራ ስምምነት የአብሮነት ጉዟቸው እንደሚቋረጥ በይፋ አሳውቀዋል ማለት ነው። እንግዲህ አርሰናል ቺፍ ኤክስኪዩቲቭ ሪቻርድ ጋርሊክ ይባላል። ከቪዚት ሩዋንዳ ጋር ጥሩ የአጋርነት ስምምነት ነበረን፣ ውጤታማ ስራዎችን በጋራ ሰርተናል። በሩዋንዳ ቱሪዝም ላይ ቀጥተኛ የሚባል ሚና በመጫወታችን ደስተኞች ነን። በተለይ አህጉር አፍሪካ ላይ ካሉን እልፍ ደጋፊዎች ጋር ያለን ግንኙነትም ያጠናከርንበት ነው ሲል ሀሳቡን ሰጥቷል። ቪዚት ሩዋንዳ አምና ከጀርመኑ ኃያል ክለብ ባየር ሙኒክ ጋር የነበራቸው የአጋር ስምምነት እንዲሁ መቋረጡ ይታወሳል። አሁን ደግሞ ባለው ወቅት ሁኔታ ከፓሪስ ሴን ጀርሜን ጋር ወይም ከፈረንሳይ አየር ቡድን ጋር ከዚሁ ከቪዚት ሩዋንዳ የአጋር ስምምነት እንዳላቸው ይታወቃል። ምን ያክል ይዘልቃል የሚታይ ነው የሚሆነው። ዞሮ ዞሮ ግን ሩዋንዳ በቱሪዝም እንቅስቃሴዋ ዘንድ እነዚህ እልፍ ደጋፊዎች ያሏቸውን እግር ኳስ ክለቦች ጋር በተያዘ አብረው የአጋርነት ስምምነት መፈጸማቸው ለቱሪዝማቸው ትልቅ አስተዋጽኦ እንዳበረከተ ግን በግልጽ መናገር ይቻላል። የውድድር ዘመን ሲጠናቀቅ አርሰናል ስሊቭ ላይ ያለው ቪዚት ሩዋንዳ በይፋ እንግዲህ የአጋር ስምምነታቸው እንደሚጠናቀቅና በቀጣይ ዓመት ጀምሮ እንግዲህ የአርሰናል ማሊያ ላይ ቪዚት ሩዋንዳ እንደማንመለከተው በይፋ ተረጋግጧል። ከዛ ውጭ የሪያል ማድሪድ አዲሱ የቨርቹዋል ሪያሊቲ ቴክኖሎጂ በስፋት መነጋገሪያ ርዕስን እየፈጠረ ይገኛል። ሪያል ማድሪድ የቨርቹዋል ሪያሊቲ ቴክኖሎጂን ተግባራዊ ሊያደርጉ መሆናቸውን ይፋ አድርጓል። ቤርናቦን እንግዲህ ያለ ገደብ ማሰራጨት የሚል ዓላማን የሰነቀው ይህ ፕሮጀክት የሳንቲያጎ ቤርናቦ እያንዳንዷን ትዕይንት ለደጋፊዎች ዘንድ እንዲታደሙት በመላው ዓለም የሚገኝ እግር ኳስ አፍቃሪያንንም እድል የሚፈጥር ነው ተብሏል። እንግዲህ በቦታው መገኘትን አይጠይቅም። በአካል ማድሪድ ከተማን በገንዛ ግዙፍ ስቴዲየም መገኘትንም አይሻም። ይህን ነገር በጣም ያቀላል ተብሎ ነው የተገለጸ የሚገኘው። ቴክኖሎጂን በመጠቀም ብቻ በስቴዲየሙ የሚገጠሙ 30 ልዩ ካሜራዎች በመላው ዓለም የሚገኙ የሎስ ብላንኮሶች ወዳጆች ወይም ማድሪዲስታውያን እዛ እንዳሉ እንዲሰማቸውም ያደርጋል ተብሏል። ከአፕል የቴክኖሎጂ ኩባንያ ጋር በመተባበር ሊተገበር የታሰበው ይህ ፕሮጀክት በመላው ዓለም ወደሚገኙ ወዳጆቻችንን ይበልጥ ለማቅረብ እንጂ ገቢን ለማሳደግ የታሰበ አይደለም ሲሉ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ተናግሯል። እንግዲህ ኢንፋይንት ቤርናቦ በሚል ስም ተሰጥቶታል። በቴክኖሎጂ እግር ኳስን ወደ ሌላ ምዕራፍ የሚያሸጋግር በታሪክም ከእርሱ በፊትና ከእርሱ በኋላ ተብሎ የሚነገርለት አቤት ክስተት የሚሆናል ተብሎ የስፖርት ቤተሰብ በጣም መነጋገር የሆነ የመጣ ርዕሰ ጉዳይ ነው። ፍሎሬንቲኖ ፔሬዝም ቤርናቦን ወደ ቢሊዮኖች ቤት ልንወስድ ቀርበናል እያሉ ይገኛሉ። ይህ ርዕሰ ጉዳይ በስፋት መነጋገሪያ ርዕስን ፈጥሯል። እንግዲህ ምናልባት ቴክኖሎጂ በታሰበለት ደረጃ ድንበር ተሻጋሪ ተጽዕኖን እንመለከታለን ነው የሚሉት ርዕሰ ጉዳዮች ይጠበቃሉ። ከዛ ውጪ ማንቸስተር ሲቲ ለጆስኮ ግቫርዲዮል አዲስ ውል ሊያቀርቡ ስለመሆናቸው ተገልጿል። በፔፕ ጋርዲዮላ ስር አቅማቸውን ወደ ላቀ ምዕራፍ ካሸጋገሩ ተጫዋች መካከል አንዱ የሆነው የክሮኤሺያዊ ሁለገብ የተከላካይ ተጫዋች የሆነው ጆስኮ ግቫርዲዮል በክለቡ ማንቸስተር ሲቲ አዲስ ውል ሊቀርብለት ስለመሆኑ ለክለቡ ቅርብ የሆነው ምንጭ ሲቲ ኤክስትራ አስነብቧል። እንግዲህ ሌፕዚግን ለቆ ኤቲሃድ ከደረሰ በኋላ በአጠቃላይ በኤቲሃድ ቆይታ ወጥነት ያለውን አቋሙን በማሳየት በታክቲክ የበሰለ እንዲሁም ደግሞ ብዙ ጊዜ ጉዳት ማያጋጥሙ አይነት ተጫዋች እንደነበር ማንሳት እንችላለን። ከግቫርዲዮል ጋር በተያያዘ ምናልባት በተጠናቀቀው የውድድር ዘመን ያጋጠመው ጉዳት ነው ሊነሳ የሚችለው መጠነኛ በሆነ መንገድ እንቅፋት ሆኖበት ወጥነት ባለው መንገድ ለክለቡ ግልጋሎት እንዳይሰጥ እንቅፋት እንደነበሩበት ይታወቃል። ቢሆንም ግን የ23 ዓመት ተጫዋች በጋርዲዮላ ስር በጣም ትልቅ እምነት ከተጣለበትና በግራ ክንፍ ሆነ የማል ተከላካይ ተጫዋች በመሆን ሲያገለግል
ሲያገለግል የቆየ ተጫዋች ስለመሆኑ መናገር እንችላለን። ማኑኤል አካንጂ በውሰት ክለቡ እንደለቀቀ ይታወቃል። አንጋፋው ጆን ስቶንስ ደግሞ ከዚህ ዓመት በዘለለ በኤቲሃድ የሚያውቀው ውል አይኖረውም። ስለዚህ እነዚህ ነገሮች ከግምት ውስጥ በመክተት ነው እንግዲህ ለግቫርዲዮል አዲስ የተሻሻለ ሳምንታዊ ክፍያ የሚያገኝበትን አዲስ ኮንትራት ክለቡ ለማቅረብ እየወሰነው ማለት ነው። ይሄ ደግሞ ተጫዋቹ በክለቡም ሆነ በጋርዲዮላ ስር የሚሰጠውን ግምት የሚያሳይ ነው። አሁን ተጫዋቹ እስከ 2028 የሚያውቀው ውል አለው። ግን በአዲሱ ውሉ ሳምንታዊ ክፍያው ወደ 180,000 ዩሮ ከፍ እንደሚለትም መረጃዎች ጠቁመዋል። ከዛ ውጪ ኤደር ሚሊታው ለ2 ሳምንት ከሜዳ እንደሚርቅ ተረጋግጧል። ሚሊታው ለሀገሩ ብራዚል ጥሪ ቀርቦለት ከሴኔጋልና ከቱኒዚያ ጋር እንግዲህ በተደረጉት የወዳጅነት ጨዋታዎች ላይ ተሰልፎ መጫወቱ አይዘነጋም። ፈረንሳይ ሊል ከተማ ላይ ከቱኒዚያ ጋር ባደረጉት ጨዋታ ላይም ተጫዋቹ ተቀይሮ ከሜዳ ለመውጣት መገደዱ ይታወሳል። ታዲያ የሪያል ማድሪዶች በዋናነት ቁልፍ ተከላካያቸው ኤደር ሚሊታው የጭን ጡንቻው ወይም ደግሞ አብዳክተር ላይ ጉዳት እንደደረሰበት ይፋ አድርጓል ማለት ነው። ክለቡ የጉዳት ጊዜውን በይፋ ባይገልጽም ተጫዋቹ ቢያንስ ግን ለ2 ሳምንት ከሜዳ ሊርቅ እንደሚችል ዘገባዎችን በስፋት ያመላከቱት ርዕሰ ጉዳይ ነው። ይህ ጉዳት ለሪያል ማድሪድ ትልቅ ሳራ እንደሚሆን ይገመታል። ምክንያቱም እንደነ አንቶኒዮ ሩዲገር አይነት ተጫዋቹ ጉዳት ላይ ናቸው። ዳኒ ካርቫል፣ ሌሎችም እንደነ ዴቪድ አላባም ያው ከጉዳት እየተመለሰ የሚገኝ ተጫዋች ስለመሆኑ መናገር ይችላል። ትሬንትም በቅርቡ ነው ከጉዳት የተመለሰው። ስለዚህ በተከላካይ መስመር ቦታ ላይ በጣም በጉዳት እየታመሰ የሚገኝ ቡድን ስለመሆኑ መናገር እንችላለን። ራውል አሴንሲዮና እንዲሁም ደግሞ አዲስ ፈራሚያቸው ዲን ሃውሰን ናቸው እንግዲህ በማል ተከላካይ ቦታ ላይ የሚጣመሩት። ሃውሰንም ያው በተለይ ከሰሞኑ ከጉዳት የተመለሰ ተጫዋች እንደሆነ መናገር ይቻላልና በጉዳት በጣም እየተፈተነ የሚገኝ ቡድን ስለመሆኑ መናገር ይቻላል። ከሎስ ብላንኮሶቹ ጋር በተያያዘ ማለት ነው። አሁን ደግሞ የኤደር ሚሊታውን ጉዳት ለ2 ሳምንት አነሰ ቢባል ከሜዳ የሚርቅባቸው ጊዜያቶች እንዳሉ በግልጽ ተነግሯል ማለት ነው። ያ ደግሞ በቀጣይ የሚያደርጉት ወሳኝ መርሃ ግብሮች ላይ እንዳይሳተፍ ያደርጓል ማለት ነው። የስፔን ላሊጋ ነገ ይመለሳል። ታዲያ ሪያል ማድሪድ ከነገ በስቲያ ከኤልቼ ጋር እንግዲህ ከሜዳቸው ውጪ ተጉዘው 13ኛ ሳምንት መርሃ ግብራቸውን ቀጥሎ የሚያከናውን ይሆናል። ከዛ ውጪ የማንቸስተር ሲቲው አንጋፋው አማካኝ ፈርናንዲኒዮ ጫማውን በይፋ መስቀሉን ይፋ አድርጓል። በዘመናዊ እግር ኳስ እንዲሁም ደግሞ በፈታኙና በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ያላቸውን አቅም በማሳየት የብዙሃኑ ዘንድ አድናቆት ማግኘት ከቻሉ ተጫዋቾች መካከል አንዱ ነው። ፈርናንዲኒዮ በማንቸስተር ሲቲ ቤት ከታዩም እጅግ በጣም አስደናቂ ኳስ አስጣይ የሆኑ የአማካይ መስመር ተጫዋቾች መካከልም እሱም ይጠቀሳል። ብራዚላዊ ፈርናንዲኒዮ በ2022 ሲቲን በመልቀቅ እንግዲህ እግር ኳስን ወደ ጀመረበት ክለብ አትሌቲኮ ፓራናይንስ ማቅናቱ ይታወሳል። 40 ዓመቱ ላይ ይገኛል። ፈርናንዲኒዮ እዚህ ጋር ይበቃኛል በማለት እንግዲህ ጫማውን በይፋ መስቀሉን ይፋ አድርጓል ማለት ነው። በሲቲ ቤት በነበረው የ9 ዓመት ቆይታ በሁለት አሰልጣኞች ማለትም በማኑኤል ፔሌግሪኒና በፔፕ ጋርዲዮላ ስር ተጫውቶ ያለፈ ሲሆን በላቀ የታክቲክ አቅሙ እንዲሁም አስደናቂ በሆነ መንገድ ኳስን የመንጠቅ ክህሎቱ ይታወቃል። ፖዚሽናል ዲሲፕሊኑ ሌላው ክህሎቱ ነው። በተለይ ደግሞ የተሰጠውን መመሪያ ባለመሰላቸት በመወጣት በእነዚህ ክህሎቶች በደንብ የሚታወቀው ፈርናንዲኒዮ የሲቲ ልብ ምት የሆነውን የአማካይ መስመሩ ወደር የለሽ ጥራትን እንዲላበስ ወይም እንዲጎናጸፍ ማድረግ የቻለ ተጫዋች ስለመሆኑ መናገር እንችላለን። የሲቲ ኃያል አብዮት ከጋርዲዮላ ጋር አብሮ ሲጠነሰስ በተለይ ከ2016 ወዲህ ማለት ነው የቡድኑ ዋና ተዋናይ ከነበሩ ተጫዋቾች መካከል ፈርናንዲኒዮ ይጠቀሳል። በተለይ 2013 ላይ ነበረ ሻክታር ዶኔትስክን ለቆ ሲቲን በይፋ የተቀላቀለው ማለት ነው። በኤሲያድ ቆይታው 5 የፕሪሚየር ሊግ፣ 6 የካራቦ ካፕ እንዲሁም የኤፍኤ ካፕና የኮሚኒቲ ሺልድ ዋንጫዎችን ማሳካት ችሏል። በዋንጫ የተሽቆጠቆጠ ጊዜን በኤቲሃድ ካሳለፉት ተጫዋቾች መካከልም ስሙ ይጠቀሳል። በእነዚህ 9 ዓመታት በውሃ ሰማያዊ የሲቲ ማሊያ 383 ጊዜ ተሰልፎ የተጫወተው ፈርናንዲኒዮ 258ቱን ጨዋታዎች በድል ነው የተወጣው። በዛ ሂደት ደግሞ 26 ጎሎችን በስሙ ማስቆጠር ችሏል። በጋርዲዮላ ስብስብ በአምበልነትም እየመራ 13 ዋንጫዎችን ከፍ አድርጎ ማሳካት የቻለ ማሳካት ብቻ አይደለም አምበል እንደመሆኑ መጠን ማንሳትም የቻለ ተጫዋች ስለመሆኑ መናገር እንችላለን። በተለይ ኮምፓኒ ክለቡን ከለቀቀ በኋላ በተለይ ማንቸስተር ሲቲ ያሳካቸውን ዋንጫዎች በአጠቃላይ በፈርናንዲኒዮ ስር ነበረ ዋንጫውን ማሳካት የቻሉት ወይም ደግሞ ከፍ አድርገው ማንሳት የቻሉት ማለት ነው። ካሁን በኋላ እንግዲህ ለእግር ኳስ ምንም የሚያነሳሳይ ለእግር ኳስ ምንም በተለይ የሚያጓጓኝ ነገር የለም ብሏል ፈርናንዲኒዮ። በተለይ በቻልኩት አቅም በተለይ ለእግር ኳስ ላይ ወይም ደግሞ ሜዳ ላይ ለኝን አቅም አውጥቼ ውጤታማ ለመሆን ጥረት አድርጌያለሁኝ። እግር ኳስን በዛው መንገድ ከፍላኛለች። ይህ በእንዲህ እንዳለ ግን የአውሮፓ ሻምፒየንስ ሊግ ዋንጫን ለማሳካት ነው የሚቆጨኝ እንጂ ሁሉንም ነገር ለእግር ኳስ እንግዲህ ያለኝን አቅም በሚገባ አውጥቼ ተጠቅሜያለሁ እንዲሁ ደግሞ አሳልፌያለሁ ብዬ ነው የምናገረው። አሁን ከቤተሰቤ ጋር ጥሩ ጊዜ ማሳልፍበት ጊዜ ላይ ነው ያለሁት ብሎ እንግዲህ በይፋ በእግር ኳስ መሰናበቱን አሳውቋል ማለት ነው። ፈርናንዲኒዮ የቀድሞ ተጫዋቾቹን ጫማቸውን ከሰቀሉ በኋላ ፊታቸውን ወደ አሰልጣኝነት በማዞር እንግዲህ እንዲንቀሳቀሱ በሩን የሚከፍተው ማንቸስተር ሲቲ በአጠቃላይ ፈርናንዲኒዮ ቀጣዩ እቅዱ ምናልባትም ወደ አሰልጣኝነቱ መምጣት ከሆነ በተለይ ፔፕ ጋርዲዮላ ውስብስብ ታክቲክና ጨዋታ ለማሸነፍ የሚያስችለው በጣም ረቂቅ ታክቲካዊ ሳቢዎችን በመረዳትም ይታወቃል ፈርናንዲኒዮ። በነገራችን ላይ ጋርዲዮላ የሚያስበውን ነገር ብዙ ጊዜ በመረዳት ብዙ ጊዜ ሜዳ ላይም ደግሞ ያለውን አቅም በሚገባ በማሳየት ነው የሚታወቀው ፈርናንዲኒዮ። ከላቀ ቡድን መብራት ይሄ ቲም ሊዲንግ ኳሊቲው ጋር በተያያዘ ማለት ነው ያንን አዋህዶ ምናልባትም በሲቲ የኮቺንግ ስታፍ ውስጥ ሊካተት የሚችልበት እድል እንዳለ ለክለቡ ቅርብ የሆነ ምንጭ ሲቲ ኤክስትራ ዘግቧል። ኮምፓኒው በዚህ መንገድ ነው የተቃኘው። ከዛ በተጨማሪ ደግሞ እንደነ ኬቪን ዲብሩይነ አይነት ተጫዋቾችም ምናልባት ጫማ ከሰቀሉ በኋላ ፊታቸውን በዚሁ መንገድ ሊያዞሩ የሚችልበት እድል እንዳለ እየተገለጸ ይገኛል። ምክንያቱም የኮቺንግ ላይሰንሳቸውን አግኝቷል ግራኒት ዣካ፣ ኬቪን ዲብሩይነ፣ ሌሎች ተጫዋቾችም እና ጫማቸውን ከሰቀሉ ወደ አሰልጣኝነት እንደሚመጡ መናገር እንችላለን። በተለይ ደግሞ የአማካይ መስመር ተጫዋቾች ብዙ ጊዜ ውስብስብ ታክቲኮችን ለመረዳት ዝግጁ ናቸው ተብሎም እየተገለጸ ይገኛል። አለማችን ላይም
ቁልፍ የሚባሉ ወሳኝ እንግዲህ አሰልጣኞች የአማካይ መስመር ተጫዋቾች ናቸው። አብዛኛውን ጋርዲዮላን ጨምሮ ክሎፕም ሊነሳ ይችላል። ከዛ በተጨማሪ እንደነ ዚነዲን ዚዳንን ጨምሮ ዣቪ ሄርናንዴዝ፣ ከዛ ውጪ ዣቪ አሎንሶ የወቅቱ የሪያል ማድሪድ አሰልጣኝ ያሉ እነዚህ ሁሉ ተጫዋቾች አማካይ መስመር ናቸውና ይበልጥ ጌም ሪዲንጋቸው፣ ጨዋታ ንባብ ክህሎታቸውና ውስብስብ ታክቲኮችን የመረዳት አቅማቸው በአጠቃላይ የላቀ ምዕራፍ ላይ እንዲሁ ደግሞ ከሌሎች ተጫዋቾች የቀድሞ ተጫዋቾች ማለት ነው አሰልጣኝ ሆነው ወይ አጥቂ ወይ ተከላካይ የነበረ ግለሰብ እንግዲህ አሰልጣኝ ከሚሆን ይልቅ አብዛኛውን ጊዜ አማካይ መስመር ተጫዋቾች የነበሩ ግለሰቦች እንግዲህ አሰልጣኝ ሲሆኑ የምንመለከትበት ምድል ለዛ ነውና ፈርናንዲኞ በዛ መንገድ ይቃኛሉ የሚሉት ርዕሰ ጉዳዮች በቀጣይ የሚታይ ይሆናል። በይፋ ግን በ40 ዓመቱ ጫማው መስቀሉ መናገር ይቻላል። ከዛ ውጪ ከ538 ቀናቶች በኋላ ፖል ላቪላ ፖግባን ሜዳ ላይ እንደምንመለከተው ተረጋግጧል። #ፖግባክ እንግዲህ በይፋ ከቅዳሜ በኋላ አይሰራም። እስካሁን ድረስ በጣም በትልቁ ማህበራዊ ትስስር ገጽ ላይ ትልቅ ከነበሩ ካምፔኖች ወይም ደግሞ በሃሽታግ ሀሳብ ወይም ደግሞ መልእክት ሲሰነዘርባቸው ከነበሩ ጉዳዮች መካከል አንዱ #ፖግባክ ነው። ወይም ደግሞ ተጫዋቹ የሚመለስበትን ጊዜ በጽኑ ሲጠብቁ የነበሩ የእግር ኳስ ደጋፊዎች አሁን ቀኑ እንደደረሰላቸው መናገር እንችላለን። እንደሚታወቀው ፖል ፖግባ ወደ ቀድሞ ክለቡ ጁቬንቱስ ከተመለሰ ከተወሰኑ ወራቶች በኋላ ሜልዶኒያ የሚባል ኃይል ሰጪ ንጥረ ነገር ተጠቅሟል። ያንን ሰውነት ውስጥ አግኝቻለሁ። ሰውነት ውስጥ ደግሞ ኤሌቬትድ አማውንት ኦፍ ቴስቶስትሮን እንዲገኝ ወይም ደግሞ ይሄ ኃይል ሰጪ ንጥረ ነገር ሰውነት ውስጥ ነበረ በሚል እንግዲህ ዋዳ ለ4 ዓመት አግዶት ነበረ። ተጫዋቹ በማወቅ አይደለም የሚል ሀሳቡን ይዞ በመምጣት በተደጋጋሚ በስንት ይግባኝና ክርክር እገዳ ወደ 18 ወር ዝቅ እንዳለለት የሚታወቅ ጉዳይ ነው። ቅጣቱን እየጨረሰ ባለበት ሰዓት ደግሞ ከጁቬንቱስ ጋር በኮንትራት ጉዳዮች ምክንያት መስማማት ባለመቻላቸው ክለቡን በመልቀቅ ለተወሰኑ ወራቶች ክለብ አልባ የሆነ ጉዞን የተጓዘው ፖል ፖግባ በስተመጨረሻም የፈረንሳዩን ተወካይ ቡድን ሞናኮን በይፋ መቀላቀሉ የሚታወቅ ጉዳይ ነው። አምና የካቲት ወር አንስቶ መጫወት እንዲችል ፈቃድ አግኝቷል። ግን ፖግባ ክለብ በማጣት ስሙም ከተለያዩ ክለቦች ጋር ሲያዝ እንደነበር ይታወቃል። ወደ ማንቸስተር ዩናይትድም ሊመለስ ይችላል የሚሉ ሀሳቦችም ሲሰነዘሩ እንደነበር ይታወቃል። ግን ረጅም ጊዜ ከእግር ኳስ ርቆም ስለነበረ አንደኛ ክለብ ከማጣት እንዳልኩት፣ ሁለተኛው ደግሞ መደበኛ 90 ደቂቃ ለመጫወት የሚያስችል የጤና ሁኔታ ላይ ለመገኘት ራሱ ዝግጁ አልነበርምና ወደዛ ወደ ሪትም ለመምጣት ወደ ፊትነስ ለመምጣት ጥረት ላይ የሚገኝ ተጫዋች እንደነበር ይታወቃል። ታዲያ አሁን የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የጁቬንቱስ አስደናቂ አማካይ ፖል ፖግባ በሞናኮ እንግዲህ እምነት ተጥሎበት ኮንትራት ተሰጥቶታል። እሱም ኮንትራቱን ሲፈራረም እንባ በጣም ተናንቆት እያነባ ነበረ። ፊልሞን ያስቀምጠው እንደሚታወቀውና ምን ያክል ትልቅ በሆነ መንገድ ተጎድቶ እንደነበር አመላካች ርዕሰ ጉዳዮች ናቸውና እምነት ተጥሎበት በተለይ ሞናኮ ለሰጡት ነገር ሜዳ ላይ ውለታቸውን ለመመለስ ጥረት እንደሚያደርግ በተደጋጋሚ መናገሩ አይዘነጋም። ዞሮ ፖል ፖግባ ከ538 ቀናቶች በኋላ ለመጀመሪያ ጊዜ በነገው ዕለት እንግዲህ ፈረንሳይ ሊግ ይመለሳል። በ13ኛ ሳምንት ጨዋታ ሞናኮ ወደ ሮሃዞን ፓርክ ይጓዛሉ። ከሬኔ ጋር ደግሞ መርሃ ግብራቸውን ያከናውናሉና በዚህ ጨዋታ ላይ ተጫዋቹ በቋሚነት ለሴባስቲያን ፓኮግኖሊዮ ቡድን በይፋ ይሰለፋል ተብሎ ይጠበቃል ማለት ነው። ከሀገሩ ፈረንሳይ ጋር የ2018 የሩሲያ ዓለም ዋንጫን ከፍ አድርጎ ያሳካ ተጫዋች ነው ፖል ፖግባ። በመጪው ክረምትም በሶስቱ ሀገራት በአሜሪካ፣ ካናዳና በሜክሲኮ በጣምራ የሚያዘጋጁት የ2026 የዓለም ዋንጫ ላይ ለሀገሩ ጥሪ እንዲደርሰው በጣም አጥብቆ እንደሚመኝና ለዛም ደግሞ ጠንክሮ እንደሚሰራ ከዚህ በፊት መናገሩ አይዘነጋም። ከዛ ውጪ ማንቸስተር ዩናይትድ ቤት የአማካይ መስመር ምርጫ ልዩነቶች በይፋ ተፈጥሯል ተብሏል። በቦርዱና እንዲሁም ደግሞ በአሰልጣኝ ሩበን አሞሪም መካከል ልዩነቶች በይፋ ተፈጥሯል ተብሏል። የሀሳብ ግጭትና ልዩነት እንዳለ ነው እየተገለጸ የሚገኘው። ምክንያቱም አሰልጣኝ ሩበን አሞሪም አሁንም ቢሆን ካርሎስ ባሊባ የአማካይ መስመር ቀዳሚ ኢላማ መሆኑን በመናገር የተጫዋች ኦልድ ትራፎርድ እንዲደርስለት ጥያቄ አቅርቧል ተብሏል። የማንቸስተር ዩናይትድ ሪክሩትመንት ቲም ወይም ደግሞ የምልመላና የተጫዋቾች የዝውውር ቡድን ጄሰን ዊልኮክስ የሚመራው በቴክኒካል ዳይሬክተርነት ኃላፊነት ቦታ ላይ የሚገኘው የእሱ የስራ ዘርፍና መደብ ግን ኤሊዮት አንደርሰንን የማስፈረም ፍላጎት እንዳላቸው የተገለጸ የሚገኘው። ስለዚህ ይሄ የሀሳብ ልዩነት ልባት ያገኛል ወይ የሚለው ጉዳይ በቀጣይ ይጠበቃል። ምክንያቱም ማንቸስተር ዩናይትድ ኤሊዮት አንደርሰን ለማስፈረም ያላቸው በጣም የጸና ፍላጎት ነው፣ በተለይ በቦርዱ በኩል ማለት ነው። 100 ሚሊዮን ፓውንድ ከገዝናቸውም እንዲወጡ ያስገድዳቸዋል። በዛ ሂደት ደግሞ ይህንን ገንዘብ ለማግኘት ቢያንስ 50% ወይም 60% የሚሆነውን ገቢ ከተጫዋቾች ለማግኘት ጥረት እያደረጉ ይገኛሉ። ወደ 5 ተጫዋቾችን ለመሸጥ ወስኗል ሲል ማንቸስተር ኢቭኒንግ ኒውስ መዘገቡ አይዘነጋም። ቀዩ ሰይጣናት የ23 ዓመቱ እንግሊዛዊ አማካኝ በእጃቸው ለማስገባት ያላቸው ጽኑ ፍላጎት እስከ 100 ሚሊዮን ፓውንድ ግን ሊያስወጣቸው ይችላል። ምክንያቱም ከዛ ገንዘብ ዝቅ ያለ ነገር መቀበል አይፈልጉም። ኖቲንጋም ፎረስቶችም እንደ ክለብ በተለይ ኤሊዮት አንደርሰን በማንቸስተር ዩናይትድ በጣም በጥብቅ እየተፈለገ የሚገኝ ተጫዋች እንደሆነ ይሄ አደባባይ ሀቅ ከሆነ ሰንበትበት ያለ ጉዳይ ነው። እንደ ሁለገቡ አማካኝ መስመር ተጫዋች ሊያሟላ የሚገባውን ክህሎታዊ መስፈርቶች የተካነና በሂደት ያዳበረ ተጫዋች ነው ኤሊዮት አንደርሰን እና የወቅቱ መነጋገሪያ አማካይ መስመር ተጫዋች ነው። ለዛም ነው የዩናይትድ ቦርድ ትኩረት እያደረገበት የሚገኘው። የሀሳብ ግጭት በሁሉም ክለብ ውስጥ ያለ ጉዳይ ነው። ሚኬል አርቴታም ጊዮኬሬሽን አልፈለገም። አንድሪያ ቤርታ ነው ጊዮኬሬሽን ያስፈረመው። እስካሁኑ ሰዓት ድረስ ትልቁ መወያያ ርዕሰ ጉዳይ ነው። በተለይ ከአሰልጣኝ ሚኬል አርቴታ ታክቲካዊ ሲስተም ጋር ተዋህዶ ያልሄደበት ምክንያትም ይሄ ነው የሚል ጥያቄ የተነሳ ይገኛል። ሼስኮን ነበር ማስፈረም የሚፈልገው ሚኬል አርቴታ። የተረጋገጠ ጉዳይ ነው፣ ግን ቴክኒካል ዳይሬክተር ማሳመን ይጠይቃል። አሰልጣኝ ስለፈለገ ብቻ አንድ ተጫዋች አይመጣም። ይሄ ዓለም አቀፍ ሕግ ነው። ቴክኒካል ዳይሬክተር ነው በተለይ ድርድሮችን የሚፈጽመውና ዝውውሮችን
የሚያመጣው። ስለዚህ አንድ አሰልጣኝ ከቴክኒካል ዳይሬክተር ጋር አብሮ በጋራ መስራት መቻል ነው ያለበትና ይሄ በትልቁ መሰመር ያለበት ጉዳይ ነው። ለዚህ ማሳያ የሚሆነው ጆዜ ሞሪኒዮ ዩናይትድ በነበሩበት ጊዜ ያልፈለጉት ተጫዋች ነበር ሲፈርምብኝ የነበረው የሚል ሀሳብ በስፋት ተናግረው እንደነበር የሚታወቅ ጉዳይ ነው። ያኔ ከነበሩት የኤድ ውድዋርድ በጣም ደካማ የዝውውር ፖሊሲና አካሄድ ጋር በተያዘ ዞሮ አሁን ደግሞ በማንቸስተር ዩናይትድ ቤት እንግዲህ በጊዜ ሂደት ደግሞ የመጣ አንድ መከራከሪያ ርዕሰ ጉዳይ እየመጣ ነው። ካርሎስ ባሊባን ማንቸስተር ዩናይትድ በሩበን አሞሪም አማካኝነት ማስፈረም ይፈልጋሉ። ቦርዱ ደግሞ ኤሊየት አንደርሰንን የማስፈረም ፍላጎት አለው። ስለዚህ አሰልጣኝ ሩበን አሞሪም ወይ ደግሞ ቴክኒካል ዳይሬክተሩ ማሳመን አለበት። ካልሆነ ግን ማሳመን ካልቻለ ቴክኒካል ዳይሬክተሩ ሄዶ ተጫዋቹን ያስፈርምበታል ተብሎ ነው የሚገመተው ከኤሊየት አንደርሰን ጋር በተያዘ። ስለዚህ ተጫዋች አንዳንድ ነጥቦችን ብቻ በወፍ በረር ለማንሳት ያህል 35 ሚሊዮን ፓውንድ ወጪ ተደርጎበት ነው ኖቲንጋም ፎረስትን ባሳለፍነው ዓመት የተቀላቀለው ማለት ነው። ከዛን ጊዜ ወዲህ በጣም ምርጥ እንቅስቃሴ በሲቲ ግራውንድ እያሳየ የሚገኝ ተጫዋች ነው። በክለብ የሚያሳየው እንቅስቃሴ ለእንግሊዝ ጭምርም ጥሪ እንዲቀርብለት ምክንያት ነው። መስከረም፣ ጥቅምት፣ አሁን ደግሞ ከሰሞኑ ህዳር ወር የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ ተሰልፎ የተጫወተ ተጫዋች ነው። በተለይ በጥቅምቱ መርሃ ግብር ላይ አንዶራ ጋር ባደረጉት ጨዋታ የጨዋታው ኮከብ ተብሎ የተመረጠው ኤሊየት አንደርሰን ነው። እንግሊዝ በዚህ በዓለም ዋንጫ ማጣሪያ መርሃ ግብሮች ላይ 8ቱንም ጨዋታ አሸንፋ አንድም ጎል አልተቆጠረባትም። ይሄ የኤሊየት አንደርሰንንም ቨርሳታይሊቲ የሚያሳይ ነው። በነገራችን ላይ ከዴክላን ራይስ ጋር እየተጣመረ ነው የሚጫወተው። ብዙ ጊዜ ያው ተከላካይ ተጫዋቹ ጫና እንዳይኖርባቸው በማድረግ ከኳስ ውጪ ከኳስ ጋር ደግሞ ይበልጥ ለማጥቃት እንቅስቃሴ ወደፊት በመሄድ ተጫዋቹ በጣም መርቂ እንቅስቃሴ እያደረገ እንደሚገኝ መናገር እንችላለንና ግልጽ በሆነ መንገድ ተጫዋቹ የጨዋታው ኮከብ ተብሎ የተመረጠው በዚህ በአንዶራ መርሃ ግብር ላይ ነውና ያለውን ቨርሳታይሊቲ በግልጽ አመላካሽ ጉዳይ ነው። የኒውካስል አካዳሚ ፍሬ ውጤት ነው ኤሊየት አንደርሰን። በነገራችን ላይ 2024 ክለቡ የነበረበት የፋይናንስ ህግጋቶች መጣስ ተከትሎ ከሚመጣ የፔሰር የነጥብ ቅነሳ ለመዳን ሲሉ ነበረ ያንኩባ ሚታይን ለብራይተን ኤሊየት አንደርሰንን ደግሞ ኖቲንጋም ፎረስት አሳልፈው የሰጡት ማለት ነውና በጣም ግን ኖቲንጋም ፎረስት እንደ ክለብ የሚቆጩበት ውሳኔ እንደሚሆን አሁን ያለው አቋም በግልጽ ያሳያል። ዴክላን ራይስ ወደ አርሰናል ከመቅራቱ በፊት በዌስትሃም የነበረውን እንቅስቃሴ የሚያሳይ ወይም ደግሞ የሚያመላክት የሚያስታውስ አይነት እንቅስቃሴ ነው ኤሊየት አንደርሰን እያደረገ የሚገኘው የሚለው የብዙዎች ሀሳብ ነው። ሩበን አሞሪም ያጫወት መንገድ ላይ በዋናነት 6 ቁጥሩን ባለመለየት የቡድኑ የፈጠራ አቅም ላይ ዋና ተዋናዩን አምበሉን ብሩኖ ፈርናንዴዝን ወደ ኋላ እየመለሰ ለማጫወት እየተገደደ እንደሚገኝ መናገር እንችላለን። ካርሎስ ባሊባን በአሰልጣኙ የተፈለገበት ዋነኛው ምክንያት ይሄ ነው። ያ ብቻም አይደለም፣ ተጫዋቹ ራሱ ወደ ማንቸስተር ዩናይትድ ማቅናት እንደሚፈልግ መናገሩ ደግሞ በግልጽ ዩናይትድ ትኩረት እንዲያደርጉበት ምክንያት ይሆናል ተብሎ ይገመት ነበር። ዞሮ አሰልጣኙ ነው የሚፈልገው። ቦርዱ ግን ሌላ ሀሳብ እንዳላቸው መናገር እንችላለን። በቦታው ላይ በጣም ስፔሻላይዝ ያደረገ ተጫዋች ነው ካርሎስ ባሊባ። በቃ ይሄ ትክክለኛ ስኪመር 6 ቁጥር ተጫዋች ነው። ኳስ በማስጠል በተለይ የተከላካይ መስመር ተጫዋቾች ጫና እንዳይኖርባቸው በማድረግ የዛ ጉዳዮች ላይ ትኩረት አድርጎ የሚሰራ ተጫዋች ነው። ልክ ሞይሰስ ካይሴዶ የሚሰራውን ስራ ማለት ነውና በዛ ሂደት ደግሞ ጥርሱን የነቀለ ተጫዋች ከመሆኑ ጋር በተያዘ ሩበን አሞሪም ክለቤ ውስጥ ስብስቤ ውስጥ የሚያስፈልገኝ ይህንን ሚና የሚወጣልኝ ተጫዋች ነው ማስፈረም የምፈልገው የሚል እሳቤ ነው ያለው። የዩናይትድ ቦርድ አመራር ደግሞ ኤሊየት አንደርሰን በግልጽ በሆነ መንገድ ሁለገብነት የተሞላ ተጫዋች ነው፣ ማጥቃቱንም መከላከሉንም ሚዛን ይጠብቃል። ስለዚህ የተጫዋች ነው ለክለቡ የሚያስፈልገው የሚል እሳቤ ያላቸው። ቦርዱ አንደኛ ለባሊባ እየተጠየቀው የሚገኘውም ገንዘብ 115 ሚሊዮን ፓውንድ አነሰ ከተባለ ነው እየተጠየቀው የሚገኘው። ለአንደርሰን በዛ ቢባል 100 ነው እየተጠየቀ የሚገኘው። ከዛ በተጨማሪ ቀደም እያነሳሁት ያለሁት የሁለገብነት 6-8 መጫወት መቻሉ ቅድሚያ መስጠት ያለበት ለአንደርሰን ዝውውር ነው የሚል ሀሳብ እንዲያነሱ ምክንያት ነው። ሁለቱንም ለማስፈረም የሚያስችል ሁኔታ ላይ አይደለም የሚገኘው ማንቸስተር ዩናይትድ። ቢሆን ጥሩ ነበር ግን አይሆንም፣ ሁለቱንም ማስፈረም አይችሉም። ስለዚህ አሰልጣኙና ቦርዱን ለሁለት የከፈለው ይሄ ሀሳብን ተከትሎ ቀጣዩ እንቅስቃሴያቸው ምን ይሆናል የሚለው ጉዳይ ይጠበቃል። ሊጉ ላይ እያንጸባረቀ የሚገኘው አስደናቂ አቋም ጋር በተያያዘ ግን ዩናይትድ ተጫዋቹን ለማስፈረም ፍላጎት ማሳየታቸው ምንም የሚገርም ጉዳይ አይደለም። ከኤሊየት አንደርሰን ጋር በተያያዘ ማለት ነው። ተጫዋቹ እስከ 2029 በሲቲ ግራውንድ የሚያቆይ ውል እንዳለው መናገር ይቻላል። ቀደም ብዬ እንዳነሳሁት ነው 100 ሚሊዮን ፓውንድ ያነሰ ነገር ኖቲንጋሞች ለመቀበል ፈቃደኛ ይሆናሉ ተብሎ አይገመትም። አንደኛ እንግሊዛዊ ነው፣ ሁለተኛ አቋሙን በግልጽ ከመቶ በታች እንድንቀበል ያስገደን የሚል አቋም እንዳላቸው በግልጽ መናገር ይቻላል። በተጠናቀቀው የውድድር ዘመን ለፎረስት 42 ጨዋታ አድርጓል። በተለይ ቡድኑ 7 ያህል ይዞ እንዲያጠናቅና የኤፍኤ ካፕ ግማሽ ፍጻሜ ድረስ እንዲጓዙ የራሱን ትልቅ ሚና የተወጣ ተጫዋች ነው። ዩናይትድ በ2016 ፖል ፖግባን ለማስፈረም ከጁቬንቱስ የከፈሉት 89 ሚሊዮን ፓውንድ ሪካርድ እንግዲህ መሰበሩ አይቀርም ተብሎ ነው የተገለጸ የሚገኝ። ምክንያቱም ባሊባንም ማስፈረሙ ኤሊየት አንደርሰን ማስፈረሙ ከመቶ በታች ያወጣሉ ተብሎ አይገመትም። ከዛ አንጻር ከ2016 በኋላ ማንቸስተር ዩናይትድ በድጋሚ ከፍተኛ ገንዘብ ያወጣበት የዝውውር ሂሳብ ተብሎ የሚጠቀስበት አጋጣሚ ከፍ ሊል እንደሚችል ይገመታል። ዋጋው ከፍ ስለሚል ከራስመስ ሆይሉንድ፣ ከማርከስ ራሽፈርድ፣ ከአንድሬ ኦናና፣ ከኮቢ ሜኑ ሳይቀር ለሽያጭ በማቅረብ እነዚህ ተጫዋቾች የሚገኘው ገቢ ላይ የተወሰነ ነገር በመጨመር ይህንን እንግሊዛዊ መዳረሻ ኦልድ ትራፎርድ እንዲሆን እንዲሁም የማንቸስተር ዩናይትድ የረጅም ጊዜ የሆነው የአማካይ መስመርን ክፍተት ጥያቄ እንዲሸፍን ለማድረግ ጥረት እንደሚያደርጉ የተገለጸ ይገኛል። ኤሊየት አንደርሰን የቦርዱ ቁጥር 1 ኢላማ ነው። ካርሎስ ባሊባ የሩበን አሞሪም ቁጥር 1 ኢላማ ነውና ማንቸስተር ኢቭኒንግ ኒውስ ይህን ጉዳይ ይዞት ወጥቷል። እልባት ያገኛሉ ወይም ደግሞ ክለቡ ወዴት አቅጣጫ ይሄዳል የሚሉት ርዕሰ ጉዳዮች በቀጣይ ይጠበቃሉ። በመጨረሻም አርሰናል ከቡካዮ ሳካ ጋር አሁንም
በውል እድሳቱ ጉዳይ እየተነጋገሩ ይገኛሉ ተብሏል። ነገሮች በጥሩ መልኩ እየሄዱ ነው፣ ግን መድፈኞቹ እንዳሰቡት ቶሎ የዚህን ኮከብ ተጫዋቻቸውን ውል ማደስ እንዳልቻሉ ግን መናገር እንችላለን። የክለቡ ደጋፊዎች አሁን መጠነኛ ስጋት እየገባቸው ይገኛል። ግን ረዘም ያለ ጊዜ ኮንትራት ለመፈራረም የታሰበ ሁኔታ ስለሆነ ምንም የሚያሳስብ ነገር የለም፣ ድርድሩ የቆየው ለዛ ነው ሲል ታዋቂ የስካይ ስፖርት ጋዜጠኛ ዳርመሽ ዘግቧል። የአርሰናል አካዳሚ ከሚኮራባቸው ፍሬ ውጤቶቹ መካከል አንዱና ዋነኛው ነው ቡካዮ ሳካ የቡድኑ የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ ተጫዋች ነው። በክለቡ ለረጅም ዓመታት ጸንቶ የሚያቆየውን ውል እንዲያድስ ለማድረግ የመጨረሻው ርቀት ስራዎች እየተሰሩ እንደሚገኙ ይታወቃል። እስካሁን ድረስ እንግዲህ የሄሪንድ አካዳሚ ፍሬ ውጤቶቹን እንደነ ማይልስ ሉዊስ ስኬሊ እና ኤታን ዋኔሪ አይነት ተጫዋቾችን ውል አድሷል። እንዲሁም የቡድኑ ወደ ሬሽ የተከላካይ መስመር ጥራት ዋና ተዋናዮቹ ገብርኤል ማጋሌሽ እና ዊሊያም ሳሊባንም ኮንትራት አርሰናል እንዳደሰ ይታወቃል። በአርሰናል ቤት አሁን ባለው ስብስብ ውስጥ ማለት ነው እስከ 2027 እና ከዚያ ያነሰ ጊዜ ብቻ የሚቀራቸው ሁለት ተጫዋቾች ናቸው። እነሱም ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ ብቻ ናቸው። ሌላው የአርሰናል ስብስብ ውላቸው እስከ 2028 ነው። አነሰ ቢባል በአርሰናል ቤት ያላቸው ኮንትራት ማለት ዘላቂ በሆነ መንገድ በክለቡ ጸንተው የሚቆዩበት ኮንትራት እንዳላቸው በግልጽ መናገር እንችላለን። የሰሜን ለንደኑ ክለብ አርሰናል የአካዳሚ ፍሬ ውጤት የሆነውና በአሰልጣኝ ሚኬል አርቴታ እቅድ ውስጥ ወሳኝ ስፍራ ያለው ቡካዮ ሳካ በአርሰናል አሁን የሚያቆየው ውል በ2027 ነው የሚጠናቀቀው። ተጫዋቹን በኤምሬትስ ቆይተው ለማራዘም ፍላጎት አለው። ይሄ ለጥያቄ አይቀርብም። ግን እስካሁን ድረስ ቡድኑ ለምን ቆየ ማለት ይህንን ነገር ካነሳ እኛም ሰንበትበት ብለናል። ኮንትራት እድሳት ቀርቦለታል ተብሎ ነው እየተገለጸ የሚገኘውና ተጫዋቹ ፈርሟል ወይም ደግሞ ውሉን አደሰ የሚለው ዜና እስካሁን ድረስ ለምን አልተሰማም? የአርሰናል ደጋፊዎች አሳሳቢ በሆነ መንገድ እያነሱት የሚገኘው ጥያቄያቸው ነው። ግን እንደ ጋዜጠኛ ዳርመሽ ዘገባ ከሆነ ረዘም ያለ ዓመት ስለሆነ በዛ ጉዳዮች ላይ እያንዳንዱን ኢንሴንቲቭ የቦነስና የተያዥ ጉዳዮች ላይ መጠነኛ የወረቀት ስራዎቹ ጊዜ ስለሚወስዱ ነው እንጂ ተጫዋቹ በክለቡ ጸንቶ ለመቆየት መፈለጉ ምንም ይሄ ለጥያቄ የሚቀርብ ጉዳይ አይደለም። በአርሰናል ሌጀንድ መሆን የሚፈልግ አይነት ተጫዋች ስለሆነ በክለቡ ኮንትራቱ ማደሱ የሚቀርብ ጉዳይ አይደለም የሚል ሀሳብ ይዞ ወጥቷል። ምንም እንኳን ሳካ አርሰናልን እንደሚወድና በክለቡ ፕሮጀክት ውስጥ ትልቅ ሚና መጫወት እንደሚፈልግ ቢታወቅም የኮንትራቱን ጉዳይ በተመለከተ የመጨረሻዎቹ ዝርዝር ጉዳዮች ላይ መስማማት ግን ይጠበቅባቸዋል። የዝውውር ጉዳዮች ላይ ትኩረት አድርጎ የሚሰራው ጋዜጠኛ ፋብሪዚዮ ሮማኖም ሁለቱ ወገኖች ከስምምነት ላይ ለመድረስ ያው ተስፋው ብሩህ ነው፣ ግን የወረቀት ስራዎቹ በደንብ መጠናቀቅ አለባቸው ሲል አጽንኦት ሰጥቶበታል። የቡካዮ ሳካ ኮንትራት መራዘም ለአርሰናል ወደፊት እቅድ ትልቅ ማሳያ እንደሚሆንም ይጠበቃል። አንደኛ፣ ሁለተኛ የቡድኑ ቴክኒካል ዳይሬክተር የሆነው አንድሪያ ቤርታም የሳካን ኮንትራት የማደሱን ስራ በጣም ቅድሚያ ሰጥቶ ትኩረት አድርጎ እየሰራበት ይገኛል ተብሏል። ከዛ ውጪ የክለቡ ከፍተኛ ተከፋይ የሚሆንበትም ኮንትራት ይቀርብለታል ተብሎ ነው የሚገመተው። 24 ዓመት ላይ ነው የሚገኘው የእንግሊዝ ኮከብ በ2018 በአሰልጣኝ ኡናይ ኤምሪ ስር ለመጀመሪያ ጊዜ ለዋናው ቡድን ከተሰለፈበት ጊዜ አንስቶ በአጠቃላይ ለክለቡ ባደረጋቸው 277 ጨዋታዎች 76 ጎሎችን ማስቆጠር ችሏል። በዚህ ወር ዘመን ብቻ ከተመለከትነው ደግሞ በሁሉም ጨዋታዎች ባደረጋቸው 14 ጨዋታ 6 ጎል ማስቆጠር ችሏል። ቡካዮ ሳካ የአሁኑ የመድፈኞቹ አለቃ ሚኬል አርቴታ በ2019 ታህሳስ ወር ላይ ክለቡን ከተረከበ በኋላ አርሰናል ውጤታማ እንቅስቃሴ በማድረግ ሂደት ቀጥተኛ ግብዓት በመሆን ሳካ ከፊት የሚቀመጥ ተጫዋች ስለመሆኑ ቁጥሮች ያመላክታሉ። በሚኬል አርቴታ ስር በፕሪሚየር ሊጉ ብቻ 194 ጊዜ ተሰልፎ ተጫውቷል። 56 ጎል አስቆጥሯል። 44 ኳስ አመቻችቶ አቀብሏል። 448 ሙከሮችን ያደረገ ተጫዋች ነው። 362 ደግሞ የግብ ዕድሎችን በመፍጠር በሁሉም መስፈርት አንደኛ ደረጃ ላይ የተቀመጠ ተጫዋች ያደርጓል። በሚኬል አርቴታ ስር ማለት ነው። በመሰለፍ ኳሶችን በማስቆጠር ዕድሎችን በመፍጠር ምን ያክል የሚኬል አርቴታ የቀኝ እጅ የጀርባ አጥንት ልንለው የምንችለው አይነት ተጫዋች ስለመሆኑ መናገር እንችላለን። የአርሰናል እግር ኳስ ክለብ ሁለተኛ የቡድን አምበል ነው። ከሁለተኝነት ወደ ቡድኑ ቀዳሚ ቡድን አምበልነት ሚናም የሚመጣበት ድል ሰፊ ስለመሆኑም እየተገለጸ ይገኛልና የቡድኑ የማጥቃት እንቅስቃሴ ዋና ዳጊ ፈጣሪ የምንልበት ምክንያት ይሄው ቁጥራዊ መረጃዎቹን በዝርዝር የሚያመላክቱት ያንን ስለሆነ ነው። ቡካዮ ሳካ በፕሪሚየር ሊጉ በቦታቸው በጣም ምርጥ ተብሎ ከሚጠሩ ተጫዋቾች መካከል ከስሙም ከፊት የሚጠቀስ ተጫዋች ነው። ገና 24 ዓመቱ መሆኑ ደግሞ እስካሁን ድረስ ያልተነካ አቅም እንዲሁም ደግሞ የስኬት ጊዜያቶቹ ገና እየበንጡ እንደሚገኙም ይታመናልና በመጪዎቹ ጥቂት ሳምንታት ቡካዮ ሳካ በአርሰናል ረዘም ላሉ ዓመታት ጸንቶ የሚያቆየውን የኮንትራት እድሳቱን ይፋ ያደርጋል ተብሎም ይገመታል። ዛሬ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።